ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በሁለት ግንባሮች በመድፍ ዙ 23 እና ሞርተር በታገዘ ከባድ ውጊያ የፋኖ ኃይሎች ድል መቀዳጀታቸውን አስታወቁም። በግንባሩ የጦር አዛዦች በራሳቸው ጠባቂዎች ተገድለዋል። በሰራዊቱ ውስጥ ከባድ መከፋፈል መፈጠሩም ተረጋግጧል። ከግንባር ዝርዝር መረጃ ይዘናል ታደምጡታላችሁ። በኦሮሚያ የሚፈጸመው የዘር ማጥፋት ዋናው ማዘዣ 4 ኪሎ ነው ሲል አንድ የፖለቲካ ተንታኝ ሲናገሩ፣ በአርሲ የሟቾች ቁጥር ከ53 ሲሻገር ከ1800 በላይ ዜጎች መፈናቀላቸው ተገልጿል። መረጃዎቹን በቅደም ተከተል በዝርዝር ትሰሙታላችሁ። አማራን ለማጥፋት በረቀቀ ስልጣን ታቅደው ይሰራ የነበረውና በአሁኑ ሰዓት በግልጽ የሚፈጸመው መንግስታዊ የዘር ማጥፋት ዘመቻ ከጊዜ ወደ ጊዜ መልኩን እየቀያየረና እየተስፋፋ መምጣቱን የአማራ ማህበራት ግብረ ኃይል በዩኬ ገለጸ። ሙሉ ጥሪ መረጃውን እናስደምጣችኋለን። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሜ ቆይታችሁ ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍንም። በአምባሰልና ኩታበር ግንባሮች ከፍተኛ ውጊያ መደረጉ ተሰማ። በወሎ በሁለቱ ግንባሮች በተደረገው ተጋድሎ የፋኖ ኃይሎች ባለድል ሆነዋል። በደላንታና ጎሽ ሜዳ በኩል የከባድ መሳሪያ ድጋፍ በመጠቀም ወደ አምባሰል ተሪ አቅጣጫ ለመግባት የሞከረውን ሰራዊት የ24ኛ ክፍለ ጦር አባላት ትላንት ከጠዋቱ 1 ሰዓት እስከ ቀኑ 11 ሰዓት በቆየ የደፈጣና የቆረጣ ውጊያ መምታታቸውን ተገልጿል። በጥቃቱ በሰራዊቱ ላይ ከፍተኛ የሰው ኃይል ጉዳት ማድረሳቸውም ተጠቁሟል። በተመሳሳይ ዜና በኩታበር ግንባር በኩል በሁለት መድፍ በዙ 23 እና በ120 ሞርተር ታጅቦ የገባን ኃይል የ23ኛ ክፍለ ጦር ፋኖ አባላቱ ወደ ገዢ ቦታ በማስገባት በወሰዱበት የቆረጣ እርምጃም እንዲያፈገፍግ ሲደረግ ጉዳት የደረሰባቸው የሰራዊቱ አባላት በሁለት መኪና ተጭነው መመለሳቸው ተጠቅሷል። በሌላ በኩል የአገዛዙ ኃይሎች በግንባሮቹ የደረሰባቸውን ወታደራዊ ኪሳራ ተከትሎም ወደ ንጹሃን መኖሪያ አካባቢዎች በዘፈቀደ ከባድ መሳሪያዎችን በመተኮስ በህዝብ ሀብትና ንብረት ላይ ውድመት ማድረሳቸውን ለማወቅ ተችሏል። በተያያዘ የግንባር መረጃ በከላላ ግንባር በተካሄደ ውጊያ 25 የአገዛዙ ወታደሮች መሞታቸው ተረጋገጠ። በከላላ ግንባር በአከትና ሻፊ በተባሉ አካባቢዎች በተካሄደ የደፈጣና የእጅ ለእጅ ውጊያ 25 የአገዛዙ ወታደሮች መደምሰሳቸውን የምኒልክ እዝ አርበኞች አስታውቋል። በሻፊ ግንባር እየተካሄደ በነበረው የቅርብ ርቀት ውጊያ ከፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው ለነበሩ ኃይሎች እገዛ ለማድረግ ሲንቀሳቀስ የነበረ ተጨማሪ የብልጽግና ኃይል በአከት ላይ ዙሪያውን ተከቦ ከባድ የሽምቅ እርምጃ ተወስዶበታል። የምኒልክ እዝ አርበኞች በቀጠናው ከደፈጣ ጥቃት ጀምሮ የከበባ ማጥቃት፣ የስቦ መምታትና የሽምቅ ውጊያ ስልቶችን አጠናክረው መቀጠላቸውን የገለጹ ሲሆንም የጠላት ኃይል በተንቀሳቀሰበት ግንባር ሁሉ እንዳይደራጅና እንዲበታተን እያደረጉት እንደሚገኙም ገልጸዋል። በአርሲ አሰኮ ወረዳ በደረሰው ጥቃት የሞቱ ሰዎች ቁጥር ከ53 ሲሻገር ከ1800 በላይ ዜጎች መፈናቀላቸው ተገለጸ። በአርሲ ዞን አሰኮ ወረዳ ከሰሞኑ በደረሰው ከባድ ጥቃት የ53 ሰዎች ሕይወት ማለፉ የተረጋገጠ ሲሆን በመቶዎች የሚቆጠሩ ደግሞ መፈናቀላቸውን ምንጮች አስታውቀዋል። በጥቃቱ ሳቢያ እስካሁን 47 ሰዎች ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን ያሉበት ያልታወቁ 190 ሰዎች ደግሞ የት እንደደረሱ ለማወቅ አልተቻለም። ከዚህ በተጨማሪም 6 ዜጎች ታግተው የገንዘብ ጥያቄ ቀርቦባቸዋል። ጥቃቱ በሰው ሕይወት ላይ ካደረሰው ጉዳት ባሻገር መጠነ ሰፊ የንብረት ውድመት አስከትሏል። በጥቃቱ 308 የመኖሪያ ቤቶችና 2 አብያተ ክርስቲያናት ሙሉ በሙሉ ተቃጥለው መውደማቸው ተረጋግጧል። በዚህ ሳቢያ በአጠቃላይ 1875 ዜጎች ከመኖሪያ ቀያቸው ተፈናቅለው በተለያዩ አካባቢዎች ተጠልለው ይገኛሉ ሲባል ተፈናቃዮቹ የተጠለሉባቸው ቦታዎችና ቁጥራቸው አለመመጣጠኑ ደግሞ ሌላኛው ችግር ሆኗል። 789 የሚሆኑት ተፈናቃዮች በኢሬቻ ሚካኤል፣ 691 ተፈናቃዮች በሱንቴ ማርያም፣ 262 ዜጎች በአሰኮ ከተማ እንዲሁም 133 የሚሆኑት ደግሞ በሌንጫ ኦዳ፣ ወራምቦስ፣ ቦግዶና ኮበሬ አካባቢዎች ተጠልለው ይገኛሉ ተብለዋል። የአካባቢው ነዋሪዎችና ምንጮች በአሁኑ ወቅት የተፈናቀሉት ወገኖች በአስቸጋሪ ሁኔታ ውስጥ እንደሚገኙ በመግለጽ አስቸኳይ የሰብአዊ እርዳታ፣ የምግብ፣ የመጠለያና የሕክምና አቅርቦት እንዲደረግላቸው በመማጸን ላይ ናቸው። ከዚሁ ጋር በተያያዘ ዜና በአርሲ ጥቃት ከመፈጸሙ በፊት ጥይት እንሰጣቸዋለን በሚል ከአካባቢው ገበሬዎች በሚሊዮን የሚቆጠር ብር ተሰብስቦ እንደነበር ተገለጸ። በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጥቃት ከመፈጸሙ አስቀድሞ የወረዳና የቀበሌ አመራሮች ራስን ለመከላከያ ተተኳሽ ጥይት እንደሚያቀርቡ ቃል በመግባት ከነዋሪው ገበሬ በሚሊዮን የሚቆጠር ብር ሰብስበው እንደነበር የአካባቢው ነዋሪዎች ገለጹ። እንደ ነዋሪዎቹ ምስክርነት የአካባቢው ባለስልጣናት ከመንግስት የመጣ አስቸኳይ የሚሸጥ ጥይት አለ፣ የአንዱ ዋጋ 118 ብር ነው፣ ህይወታቸው ይቀድማል በሚል ማባበልና በአንዳንድ አካባቢዎችም በግዴታ ጭምር የገንዘብ ማሰባሰብ ስራ ሲያከናውኑ ቆይተዋል። በዚህም የተነሳ ነዋሪው ገበሬው ያለውን ንብረት በመሸጥና
የሌለውን በመበደር ከ10 ሺህ እስከ 15 ሺህ ብር የሚደርስ ክፍያ የፈጸመ ሲሆንም በአንድ ቀበሌ ብቻ በአንድ ቀን ውስጥ ከ1 ሚሊዮን ብር በላይ መክፈሉ ታውቋል። ነገር ግን ገንዘቡ ከተሰበሰበ ከ20 ቀናት በላይ ቢያልፍም የተገባው የጥይት አቅርቦት ሳይፈጸም መቅረቱን ተጎጂዎቹ ተናግረዋል። ህዝቡ ጠላት ከቦናል፣ የከፈልበት ጥይት ይሰጠን በሚል ከቀበሌ እስከ ወረዳ አቤቱታ ቢያሰማም ሰሚ ሳያገኝ ከአመራሮች ድጋፍ የሚሰጠው ኃይል በንጹሃኑ ላይ ጥቃት መፈጸሙን ተናግረዋል። ከጥቃቱ ጥቂት ቀናት ቀደም ብሎ በወረዳው አዳራሽ በተደረገ ስብሰባ ላይ ነዋሪዎቹ ጥያቄ ቢያነሱም የወረዳው አስተዳዳሪ እናንተ ለዚች ብር ነው ወይ እኔ 7 መትረየስ ገዝቻለሁ የሚል ህዝቡን ያስቆጣ ምላሽ እንደሰጣቸው ነዋሪዎቹ አስረድተዋል። ይህ አወዛጋቢ ስብሰባ ከተጠናቀቀ በአጭር ቀናት ውስጥ ጥቃቱ መፈጸሙን የገለጹት ነዋሪዎቹም የአካባቢው ገበሬ ጠንካራና ራሱን መከላከል የሚችል ቢሆንም በባለስልጣናቱ ተስፋ በተተኳሽ እጥረት ምክንያት ከፍተኛ ጉዳት ሊደርስበት እንደቻለ በምሬት ገልጸዋል። በኦሮሚያ የሚፈጸመው የዘር ማጥፋት ዋናው ማዘዣ 4 ኪሎ ነው ሲል የፖለቲካ ተንታኙ አቻምየለህ ታምሩ ገለጹ። በኦሮሚያ ክልል ውስጥ በአርሲ ክርስቲያኖች፣ በአማራ ተወላጆችና ኢትዮጵያዊ አመለካከት ባላቸው ዜጎች ላይ የተፈጸመ ያለው ስልታዊ የጅምላ ፍጅትና የዘር ማጥፋት ድርጊቱ ዋና ማዘዣው 4 ኪሎ በመንግስት አመራሮች መሆኑን የሚገልጽ ጠንከር ያለ የፖለቲካ ትንታኔና ወቀሳ አቅርቧል። ትንታኔው ሰሞኑን በአርሲ ዞን በኦርቶዶክሳውያንና በቤተ ክርስቲያን ላይ የተፈጸመውን ጥቃት እንደማሳያ ወስዷል። አብይ አህመድ በቃል አቀባያቸው በኩል ጥቃቱ ሃይማኖትንና ማንነትን መሰረት ያደረገ አይደለም በማለት ያስተባበሉትን መረጃ አቻምየለህ እውነታውን የመሸፈን ሙከራ ሲል ገልጾታል። ድርጊቱ የሚፈጸመው በኦሮሞ ልዩ ኃይልና የናዚ አስተሳሰብ አለው በተባለው የኦነግ መዋቅር አማካኝነት ነው የሚለው የታሪክ ምሁሩ ጥቃቶቹ በየቀኑ የሚፈጸሙት መከላከያ በሌላቸው እንቦቅቅላዎች፣ ሴቶች፣ አዛውንትና አቅመ ደካሞች ላይ ነው ሲል ጠቅሷል። ይህንን በግልጽ የሚታየውን ጭፍጨፋ በፍርሃት ወይም በግል ጥቅም ወይም በአድርባይነት ለማለባበስ የሚሞክሩ ማናቸውም አካላት ለተጎጂው ህዝብ ምንም አይነት ወገናዊ ስሜት የሌላቸውና ከፈጻሚዎቹ የማይለዩ መሆናቸውን አመልክቷል። በአካባቢው እየደረሰ ያለው ስቃይና የሰው ልጅ እልቂት እጅግ የከፋ በመሆኑም የክልሉን ሁኔታ የገሃነም ምድር ሲል የገለጸው ተንታኙ ጉዳዩን በዝምታ ማለፍ ወይም እውነታውን ማጣመም ከተጠያቂነት እንደማያድን አስገንዝቧል። አማራን ለማጥፋት በረቀቀ ስልት ታቅዶ ይሰራ የነበረውና በአሁኑ ሰዓት በግልጽ የሚፈጸመው መንግስታዊ የዘር ማጥፋት ዘመቻ ከጊዜ ወደ ጊዜ መልኩን እየቀያየረና እየተስፋፋ መምጣቱን የአማራ ማህበራት ግብረ ኃይል በዩኬ ገለጸ። ግብረ ኃይሉ ከሰሞኑ በአርሲ የተፈጸመውን ዘግናኝ ጭፍጨፋ በማውገዝና በመቃወም መግለጫ ሰጥቷል። በመግለጫውም በምስራቅ አርሲ በአማራና በኦርቶዶክስ ክርስቲያኖች ላይ የሚፈጸመውን ግልጽ ጭፍጨፋ፣ ማፈናቀልና የእምነት ተቋማት ውድመት በጥብቅ እንቃወማለን ብሏል። አማራን ለማጥፋት በረቀቀ ስልት ታቅዶ ይሰራ የነበረውና በአሁኑ ሰዓት በግልጽ የሚፈጸመው መንግስታዊ የዘር ማጥፋት ዘመቻ ከጊዜ ወደ ጊዜ መልኩን እየቀያየረና እየተስፋፋ መጥቷል። በተለይም ባለፈው እሁድ ግንቦት 23 ቀን 2018 ዓመተ ምህረት እና ሰኞ ግንቦት 24 ቀን 2018 ዓመተ ምህረት በኦሮሚያ ክልል ምስራቅ አርሲ ዞን በአማራና በኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረሰቦች ላይ የተፈጸመው አሰቃቂ ጥቃት የዚሁ የተቀናጀ የጥፋት ዘመቻ ሌላው አሳዛኝ ምዕራፍ ነው ብሏል የአማራ ማህበራት ግብረ ኃይል በዩኬ። ከአካባቢው በደረሱ መረጃዎች መሰረት በርካታ ንጹሃን ዜጎች ህይወታቸውን አጥተዋል። ሴቶች፣ ህጻናትና አረጋውያንን ጨምሮ በርካታ ዜጎች ከቀያቸው ተፈናቅለዋል። ቤቶች ተቃጥለዋል፣ ንብረቶች ወድመዋል። የኦርቶዶክስ ካህናት አገልጋዮች ተገድለዋል። በርካታ ቤተ ክርስቲያናትም በእሳት ወደ አመድነት ተቀይረዋል ሲል መግለጫው ጨምሯል። የአማራ ማህበራት ግብረ ኃይል በዩኬ ይህንን የተቀናጀ የጥፋት ዘመቻ በአጋጣሚ የተፈጠረ ሳይሆን ላለፉት ዓመታት በአማራና በሌሎች ኢትዮጵያውያን ላይ በሰው አልባ አውሮፕላን የታገዘ የንጹሃን ጭፍጨፋ፣ ጅምላ ግድያ፣ ማፈናቀል፣ የእምነት ተቋማትን ማቃጠልና አማራውን ከቅድመ ርስቱ ማሳደድና በማንነቱ ምክንያት ኢላማ የማድረግ ከበፊቱ የቀጠለ ስውር መንግስታዊ ሴራ እንደሆነ ያምናል። ለዚህ ሁነኛ ማሳያው እነዚህ አሰቃቂ ወንጀሎች በተደጋጋሚ እየተፈጸሙ ባሉበት ሁኔታ አገዛዙ የዜጎችን ህይወትና ንብረት ከመጠበቅ ይልቅ ዝምታን መምረጡ ነው ሲል ማህበሩ በመግለጫው ላይ ጠቁሟል። የአማራ ህዝብ በየአቅጣጫው ለህልውና በሚታገልበት በዚህ ወቅት በምስራቅ አርሲና በሌሎች አካባቢዎች የሚፈጸመው ጅምላ ጭፍጨፋና ማፈናቀል በኢትዮጵያ ውስጥ ያለውን ስር የሰደደ ችግር ከማሳየቱ በላይ ምንጩ ስርዓት ሰራሽ በመሆኑም ይህ አሳሳቢ ችግር ከአማራና ከኢትዮጵያውያን ትከሻ ላይ የሚነሳው የብልጽግናው አገዛዝ ተወግዶ ሁሉም ኢትዮጵያውያን ተከባብረውና ተደጋግፈው የሚኖሩበት ስርዓት ሲፈጠር ብቻ ነው ብለን እናምናለን ሲል ጠቅሷል። በመሆኑም ለሚመለከታቸው አካላት በማለት ጥሪውን አቅርቧል። በመጀመሪያ ለአማራ ህዝብ የተከበርከው የአማራ ህዝብ ሆይ እየተጨፈጨፍክ ያለው ባለህ የፖለቲካ አመለካከት በምታራምደው ሃይማኖት ሳይሆን በአማራዊ ማንነት በመሆኑ የተያዘው የህልውና ትግል አካል እንድትሆን እንጠይቃለን ብሏል። ሁለተኛ ለኢትዮጵያውያን አገዛዙ የሁሉን ኢትዮጵያውያንና
የነባር እሴቶች ጠላት መሆኑን አውቃቸው ሀገር ለማዳን የተጀመረውን መራር የህልውና ትግል እንድትደግፉ ጥሪ እናቀርባለን። በአርሲና አካባቢው የሚገኙ ወገኖችም ተደራጅቶ ራስን መከላከል ወቅቱ የሚጠይቀው ጉዳይ መሆኑን አውቆ መዘጋጀት ያስፈልጋል ብሏል። በሶስተኛ ደረጃ ለሃይማኖት አባቶች፣ ምዕመናንና የአምልኮ ቦታዎች በተቀናጀ መልኩ የጥቃት ኢላማዎች ከሆኑ ቆይተዋል። ይሁንና ለልጆች የሚጮህ ታማኝ እረኛ፣ ህመማቸውን ህመሙ የሆነ ርኅሩህ አባት፣ እውነት ከሚነገርባት የሃይማኖት ተቋም ቆራጥ አርበኛ የሃይማኖት አባት ማግኘት ብርቅ በሆነበት በዚህ ጊዜ የንጹሐን ጭፍጨፋ እንዲቆም ተግባራዊ እንቅስቃሴ እንድታደርጉ ጥሪ እናቀርባለን። አራተኛ ለዓለም አቀፉ ማህበረሰብ የንጹሐን ደም በየቀኑ እየፈሰሰ ቤተ ክርስቲያናት እየተቃጠሉ ካህናትና ምዕመናን እየተገደሉ በሺዎች ከመኖሪያ ቀያቸው እየተፈናቀሉ ባሉበት ሁኔታ የዓለም አቀፉ ማህበረሰብ ዝምታ እጅግ አሳሳቢ ነው። ይህ ጭፍጨፋና መጠነ ሰፊ ቀውስ ለዓለም አቀፉ ማህበረሰብ በሚገባ እንዳይደርስና በበቂ ትኩረት እንዳያገኝ በተለያዩ መንገዶች መረጃዎች እየተገደቡ ይገኛሉ። ይሁን እንጂ በታላቋ ብሪታንያ ያለን የአማራ ማህበራት ከመቼውም በላይ በአንድነት በመቆም ይህን የተቀናጀ የማጥፋት ዘመቻ ለማስቆም ቆርጠን የተነሳን መሆኑን እየገለጽን የዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተቋማት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታትና ሁሉም የፍትህ ወዳድ ወገኖች ይህን እየተካሄደ ያለውን ግፍ በአስቸኳይ እንዲያወግዙት፣ ገለልተኛ ምርመራ እንዲካሄድና ተጠያቂዎች ለፍትህ እንዲቀርቡ እንጠይቃለን ሲል የአማራ ማህበራት ግብረ ኃይል በዩኬ በሰጠው መግለጫ ላይ ያሳስቧል። የአማራ ህዝብ ደም መፍሰሱ ይቁም፣ የካህናትና ንጹሐን ዜጎች ግድያ ይቁም፣ የአብያተ ክርስቲያናት ቃጠሎና ውድመት ይቁም፣ በኢትዮጵያ በአማራው ላይ የሚፈጸመው የዘር ማጥፋት ዘመቻ ይቁም ሲል የአማራ ማህበራት ግብረ ኃይል በዩኬ መግለጫውን አጠናቋል። በመንዝ ደፈጣ መጣሉንና በወረኢሉ የመከላከያ ሻለቃ አመራሮች መሪያቸውን አስወግደው ፋኖን መቀላቀላቸው ተገለጸ። በአማራ ክልል በሸዋና በወሎ አካባቢዎች ከባድ ውጊያና ወታደራዊ መክዳት መከሰቱ ተጠቁሟል። በመንዝ አካባቢ በተደረገ የደፈጣ ጥቃት በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ የተገለጸ ሲሆንም በወረኢሉ ደግሞ የአገዛዙ ሰራዊት አመራሮች የራሳቸውን ከፍተኛ መሪ በመሸኘት ወደ ፋኖ ኃይሎች መቀላቀላቸው ተሰምቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው መሐመድ ቢሆነኝ ኮር አስቻሎ ደሴ ክፍለ ጦር ሶስተኛ ሻለቃ ቃኞች ከመንዝ ሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረ የ104ኛ ኮማንዶ ክፍለ ጦር ላይ መለያ በሚባል ልዩ ቦታ ድንገተኛ የደፈጣ ጥቃት ሰንዝረውበታል። በዚህ ጥቃት በአገዛዙ ጥምር ጦር ላይ ከፍተኛ የሰውና የቁሳቁስ ጉዳት መድረሱ የተገለጸ ሲሆን የጦር ኃይሉ የሟቾችና የቆሰሉ አባላቱን ሳያነሳ ወደ መሃል ሜዳ ከተማ እንዳያልፍ ተደርጎ ወደ መጣበት ሞላሌ ከተማ እንዲመለስ መገደዱ ተመላክቷል። በሌላ በኩል በወሎ ወረኢሉ ወረዳ መሽጎ በነበረው የአገዛዙ 84ኛ ክፍለ ጦር 4ኛ ሻለቃ አመራሮች በፋኖ የአጼ ዘርዓ ያዕቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር አመራሮች መካከል ሲደረግ የቆየው ሚስጥራዊ ግንኙነት መጠናቀቁ ተገልጿል። ሁለቱ ኃይሎች በደረሱት ስምምነት መሰረት በወረኢሉ ወረዳ 01 ቀበሌ ማርያም ደብረ ንግስት አካባቢ ልዩ ወታደራዊ ኦፕሬሽን ተካሂዷል። በዚህም መሰረት የብልጽግና ሰራዊት የሻለቃ አመራሮች ባለቀይ ቦኔቱንና የመቶ አለቃ ማዕረግ ያለውን የራሳቸውን ከፍተኛ የጦር መሪ መቶ አለቃ ታደሰ እምቢያለን እስከ ወዲያኛው አሰናብተው በእጁ የነበረውን የመገናኛ ሬዲዮና ሙሉ ትጥቅ እንዲሁም የራሳቸውን የግል መሳሪያ በመያዝ ወደ ፋኖ ብሩኬ ደምሴ ክፍለ ጦር ተቀላቅለዋል። የአገዛዙን ጦር ከርተው በክብር የተቀላቀሉትና በፋኖ የሻለቃ አመራሮች አቀባበል የተደረገላቸው ቁልፍ የሻለቃ ኃላፊዎችም የሻለቃ ዘመቻ መሪ፣ የሻለቃ ሎጂስቲክ ኃላፊ፣ የሻለቃ ኦርዲናንስ ወይም የጦር መሳሪያ ኃላፊ፣ የሻለቃ አልባሳት ኃላፊ መሆናቸው ተጠቁሟል። የኢትዮጵያ የዩሮ ቦንድ አበዳሪዎች ዕዳ ባለመከፈሉ በለንደን ፍርድ ቤት ክስ ለመመስረት የህግ ሂደት መጀመሩ ተሰማ። የኢትዮጵያ የዩሮ ቦንድ አበዳሪዎች ቡድን የመንግስት የነበረውን $1 ቢሊዮን ያልተከፈለ ዕዳ በተመለከተ በለንደን ፍርድ ቤቶች ክስ ለመመስረት የሚያስችላቸውን ይፋዊ የህግ ሂደት መጀመራቸውን ዓለም አቀፍ የፋይናንስ መገናኛ ብዙሃን ዘግቧል። ብሉምበርግ ለጉዳዩ ቅርበት ያላቸውን ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ እንደዘገበው የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ የህግ ስነስርዓት መሰረት መደበኛ ክስ ከመመስረቱ በፊት የሚሰጠውን የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል ብለዋል። የአሁኑ አወዛጋቢ የዩሮ ቦንድ ብድር ኢትዮጵያ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ወደ ዓለም አቀፍ የቦንድ ገበያ ለመጀመሪያ ጊዜ ስትገባ የወሰደችው $1 ቢሊዮን ዕዳ መሆኑም ተገልጿል። ይህ ብድር ሙሉ በሙሉ ተከፍሎ መጠናቀቅ የነበረበት ባለፈው ታህሳስ 2016 ዓ.ም የነበረ ቢሆንም መንግስት በወቅቱ መክፈል የነበረበትን $33 ሚሊዮን የትርፍ ወይም የወለድ ክፍያ ማከናወን ሳይችል ቀርቷል። በፓሪስ ክለብ አበዳሪዎች ማዕቀፍና በግል የቦንድ
በቦንድ ባለቤቶች መካከል የዕዳ ሽግሽግ ለማድረግ ድርድሮች ሲካሄዱ መቆየታቸውም ተጠቁሟል። የቦንድ ባለቤቶቹ ኮሚቴ ለኢትዮጵያ መንግስት በላከው የቅድመ ክስ ማስጠንቀቂያ ደብዳቤ ላይ ቀነ ገደብ መቀመጡ ሲገለጽ መንግስት ደብዳቤውን በይፋ እንደደረሰው ለማሳወቅ የ14 ቀናት የጊዜ ገደብ ተሰጥቶታል ተብሏል። ሆኖም ይህ የጊዜ ገደብ መቆጠር የሚጀምርበት ትክክለኛ ቀን በዝርዝር አልተገለጸም። የዩሮ ቦንድ ውሎች አብዛኛውን ጊዜ የሚተዳደሩትና የሚዳኙት በእንግሊዝ የህግ ማዕቀፍ በመሆኑ ድርድሩ ሙሉ በሙሉ ካልተሳካ አበዳሪዎቹ ጉዳዩን ይዘው የሚቀርቡት በለንደን ለሚገኙ የንግድ ፍርድ ቤቶች እንደሚሆን ቀደም ብሎ ተቀምጧል። የፋይናንስ ባለሙያዎች እንደሚሉት ከሆነ ይህ አይነቱ የቅድመ ክስ ማስጠንቀቂያ በቀጥታ ወደ ፍርድ ቤት ለመሄድ ብቻ ሳይሆን በአበዳሪዎች በኩል በመንግስት ላይ የሚደረገውን የድርድር ግፊት ለመጨመር የሚደረግ ስትራቴጂያዊ እርምጃ ሊሆን ይችላል በሚል እምነት አስቀምጠዋል። ሀገሪቷን በእርስ በርስ ጦርነት የሚያምሳት አብይ አህመድ አስተዳደር ከኤሚሬትስ የጦር መሳሪያ በመግዛት በሀገርና ዜጎች ላይ ሌላ ጦስ ማስቀመጡንም እንደቀጠለ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።